ዳጣና ናታን ቅሌታቸውን ተከናነቡ። አቶ ደረጀ እንግዲህ ማንም ሰው ሲነግረው አልሰማ ብሎ ዛሬ ላይ በአይኑ ያየው በጣም አሳፋሪና አሰቃቂ እንደሆነም አመነ። ሴት ልጅ ማለት ራሷንም ቤተሰቦቿንም ስታስከብር ነው በማለትም ለዳጣ ማስጠንቀቂያ ሰጣት። በጣም አሳፋሪ ስራና ብልግና ነው እየሰራሽ ያለሽው። እኔ ካንቺ ይህንን አልጠብቅም ነበር። አብጌል ያለ እውነት ለካ አልተከራከረችም። ለካ እውነታውን አይታና አቃብሽ ነው በማለትም የመጨረሻ እንግዲህ አቶ ደረጀ በሚያሳዝን ሁኔታ ዳጣን መጥፎ ንግግር ተናገራት። ናታንንም እንደዚህ አልጠበቅኩም ነበር፣ እሴት ልጆች ላይ እንደዚህ አይነት መማገጥ ታሳያለ ብዬ በፍጹም አላመንኩም ነበር በማለትም እውነታውን እንግዲህ በሚያሳዝን ሁኔታ ተናገረ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ተወዳጁ ዳጣ በጉጉት ስንጠብቀው የነበረው ቀጣይ ፓርቲ ይዘን መጥተናል ማለት ነው። በጣም በሚያሳዝን ሁኔታ ናታንና ዳጣን አቶ ደረጀ እጅ ከፍንጅ ያዛቸው። በዚህን ሰዓት እጅግ ልቡ የተሰበረው ደረጀ በዳጣ ላይ የተናገረው ንግግር በጣም አስቀያሚ ልጅ ነሽ፣ እንዴት እንደዚህ ታደርጊያለሽ? እየተመከርሽ እየነገርኩሽ ይህን ነገር ከአንቺ ማመን አይቼም መስማት አልፈልግም ነበር። በጣም ነው ያዋረሽኝ፣ ያሳፈርሽኝ። ድሮስ አባቱ ስር ያላደገ ልጅ ይህ ምን ይጠበቃል? በማለትም ተናገራት። ዳጣ የመጨረሻ አዘነችም፣ ልቧም ተሰበረ፣ ደነገጠችም። ናታንንም እንደዚህ ታደርጋለህ ብዬ በፍጹም አልጠብቅም። ልጄ አብጌል የምትከራከረው ዝም ብላ ሳይሆን ምክንያት እንዳላት ገና አሁን ገባኝ። ስለዚህ ለምን ሌላም ነገር አትማግጡም? በማለትም በጣም በሚያስቀይም ነገር ተነግሯቸው ወጣ። እየመከርኳችሁ ሁላችሁም ሽምጥጥ አድርጋችሁኝ ነበረ፣ ክዳችሁኝ ነበር። ከናታን ጋር ምንም ግንኙነት እንደሌላችሁና ሌላ ምንም ጠንካራ እንደሆንሽ ራስሽን ታሳይ ነበር። ለካ የተባለው ነገር እውነት ነው በማለትም ናታንንም አንተ ባለጌ ሆነሃል ማለት ነው። እኔ እንዳባትህ ስለምወድህ ስለማከብረህና ስለማምነህ እዚህ ቤት እንደፈለክ እንድትሆን ከሴት ልጆች ጋር ትቼ ነበረ። አንተ ግን አስቀያሚ ነው በማለትም ተናገረ። እንግዲህ ደረጀ በዳጣ ጉዳይ አብጌል አንዳንድ ጭምጭምታዎችን ወይዘሮ ማርታም እውነት ነው ባይኔ አይቻለሁ ስትል የነበረውን ነገር ሴት ልጅን ለመውለድ አባቶች በጣም ይፈራሉ። ሴት ልጅ ብትወለድ ይወዳሉ። ነገር ግን ከእሷ ጋር ምን አይነት አስተዳደግ እንዳለባት እጅግ በጣም አባቶች ይፈራሉ እያለ ዳጣን ሲመክራት ነበረ። ዳጣ ግን ይህን ነገር በፍጹም አምና ልትቀበለው አልቻለችም። አሁን ከናታን ጋር ያላትን ግንኙነት በማወቁ ደረጃ የመጨረሻ ሁለቱን ልጆች መለያየት እንዳለበትም አመነ። ይህ ዳጣ ውርደቷ እንደቀጠለ ነው። ወይዘሮ ማርታ በእርግጥ የተለየች ሴትና አስተማሪ ወይም ደግሞ ትዳር ምን እንደሆነ ሰራተኛ አይደለም ክችን ገብቶ ሰራተኛ ነፍሰ ጡር ይቅርና ታማ እንኳ ምንም ነገር መስራት ባትችል ክችን የማትገባ ብዙ አሰሪዎች አሉ። ወይዘሮ ማርታ ግን ለኢትዮጵያ ሴቶች አስተማሪ የሆነ ለትዳርና ለቤቷ ለሰው ልጅ በሙሉ የምሰጠው ክብር በእጅግ በጣም የሚያስደስት ነገር ነው። ናታንና ሰላም ክችን ሆነው የሚያወሩትን አብጌል በደንብ እያዳመጠችም ስለነበረ እኔ ስመጣ ሀሳባቸውን ቀየራችሁ፣ ወሬያቸውን ስለ ልጅሽ አባት ማውራት ጀመርሽ በማለትም ዘለፈቻቸው። በዚህን ሰዓት አንቺ በጣም ባለየ ሴት ነሽ፣ እንዳንቺ ሰይጣን ወይም ባለየ የሚለው ቃል አይገልጥሽም በማለትም ናታን ጥሏት ሄደ። በዚህ የተናደደችው አብጌል ናታንን ተከትላ ሳሎን ቁጭ ብሎ በላፕቶፕ እያየ በምንለበት ሰዓት
ናታንዬ ስትለው ምንድነው የምትፈልጊው ተይኝ ስላትም ይቅርታ ስትለውም እኔ አንቺ ይቅርታ ምንም አያደርግልኝም አንቺ የመጨረሻ ባለጌ ሴት ነሽ ተይ ስላትም እንዴ አንተ ነህ ባልዬ ባትሆን እኔን ትተህ ዳጣን አታይም ነበር ዳጣን አትወድም ስትለው የዳጣን ስም ምን አመጣው እዚህ ዳጣም እንዳንቺው ናት አንቺም እንደዛው በማለትም ተናገራት። ወይዘሮ ማርታ ክችን ገብታ ሰላምን እያገዘች ምን እንዳማራትም ጠየቀቻት። ሰላምም ለማርታ የተናገረችው የእርሻ ላይ የቀይ አፈር እንዳማራት ነገረቻት። በዚህን ሰዓት ያንቺ ደግሞ የተለየ ነው በማለትም ውሃን አምጥታ እንድትሰጣትም አደረገች። ሌላው አበኬል እንግዲህ አርጁን ጋር ደውላ ስፒከሩን ወይም ደግሞ ሚሞሪ ገዝቶ እንዳመጣላት ስታዘውም ትንሽ አውሪኝ ለራስሽ ጥቅም ደውለሽ ስትዘግብኝ አይደብርሽም ወይ በጣም አፈቅርሻለሁ ሲላትም ስልኩን ዘጋችበት። በዚህን ሰዓት ዳጣ ሁሉንም ነገር ስታወራ ስለሰማቻት ያንተ ልጅ መሆኔን አውቃለች አብጌል፣ ስለዚህ የሆነ ነገር አድርገን ማስቀየስ አለብን በማለትም ዳጣ እንግዲህ ብልጥ ስለሆነች ነገሩን አስቀይሳ አብጌል የሰካቸውን ማይክ ሙሉ በሙሉ ስለ ዳጣ አባት የሚያወራውን አቶ ደረጀ አባትሽ መልካም ሰው ነው ሲሳይ ሲላትም መልካምነቱን አላቅም እሱ እኔን የተፈጠርኩበትን እረስቶኛል በማለትም ለአቶ ደረጀ ዳጣ ወሬውን አስቀየሰች። በዚህ ሰዓት ዳጣ ይህንን ስታወራ ለብዙ ጊዜ አውርተው አብጌል ይህንን በማድረጓ የመጨረሻ አቶ ደረጀም አዘነባት። በጣም 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 ባለጌ ነሽ፣ ባለጌ ልጅ ናት ሲልም አንድ ቀን እናንተ እያላችሁላት ትስተካከል ይሆናል አለችው ደረጀን። ይቺ መቼም አትስተካከልም ከኔና ከእናቷ እኮ የወጣች አትመስልም እኔ እንጃ ሲልም አሁ በጣም ይከብዳል ከየት እንዳመጣችው ጸባውን አላቅም፣ ግን ደግሞ አንድ ቀን ወደ ራሷ ትመለሳለች በማለትም ስትነግረው እንግዲህ አቶ ደረጀ በጣም አዘነባት። እኔ እየገደለች ልጄ ናት ሲልም ተረጋጋ ስትለውም እውነትሽን ነው ቀስ ብለሽ አውሪ እየቀለድሽ መሆን አለበት አላት። እሷም የእውነት አባዬ ስልክ ስታወራ ሰምቻታለሁ፣ አሁንም ተጨማሪ ሚሞሪ ተገዝቶ እንዲመጣ። አሁን ላይ አቶ ደረጀ አብጌል ያለ እውነታ እንደማትከራከርም ሁሉንም ነገር አወቀ። ለወይዘሮ ማርታ ስለ ዳጣና ስለ ናታን መለያየት አለባቸው በማለትም መወያየት ጀመሩ ሁለቱ። ነገር ግን ብዬህ ነበር ድሮም አንተ ስለማትሰማ እንኳንም አይነህ አየህ አብጌል ያለ ምክንያት ሰውን እንደማትጠላ ነግሬህ ነበር ስትለው አሁን ነው የገባኝ በማለትም ሁለቱን ለመለያየት እርግጠኛ ሆነው ወስነው ተነሱ። ዳጣ አሁን ወይዘሮ ማርታን በምንም ብላ ሸውዳት ወጥታ ነበረ። ፎጣይን ነው ያልኩት ፎንቃይን አላልኩም በማለትም ቀበጥ አጥራ በዚህን ሰዓት ናታንን ፎጣይን አምጣ እያለች ስታስጨንቀው እሱም በል ስጣታ ስትለው በኋላ ስጣታለሁ በማለትም እኔ አሁን ዳጣ ከእማዬ ጋር እያወራሁ ነው በማለትም እንግዲህ ዳጣ እንድትወጣ አደረገ። ስትጨርስ እንድታመጣ አየሽ እትዬ በጣም ይወድሻል፣ በጣም ያከብርሻል ለእኔ ፎጣ ለመስጠት እንኳ አንቺን እንትን ሳይል በማለትም ቀጣጥፋ ከዛ መለጠች። ወይዘሮ ማርታ ሁሉንም ነገር እያወቀች እንዳላወቀ ሆና አለፈች። አብጌል ለእናቷ እንግዲህ ድሆች ለምንድን ነው ዝም ብለው ቁጭ የሚሉት ሀብታም እየበላ የተሻለ ቤት የተዝናና ቤት እየኖረ ስትልም እና ምን ማድረግ አለበት አለቻት። አላውቅም የሆነ ነገር ማድረግ አለበት ስትላትም ምን አሰበሽ ነው አለቻት። የምሬን ነው እማዬ፣ አንድ ድሃ ዝም ብሎ መቀመጥ የለበትም። ምክንያቱም ሀብታም እንደፈለገ እየበላ እንደፈለገ እየለበሰ እንደፈለገ እየዘነጠ ሲወጣ አለቻት። መንግስት የተቋቋመው እኮ እንዳንቺ ያለውን ለመከልከል ነው። ስለዚህ መንግስት የሚከለክለው አልበለዚያ መንግስት ባይኖር ትልቅ ችግር ይፈጠራል። ደግሞ ባለፈ የሆነ ነገር አሰማሻለሁ ብለሽ ነበር ምንድን ነው አለቻት። እማዬ ዛሬ የመጨረሻ አሰማሻለሁ፣ አንቺ ብቻ በትዕግስት ጠብቂኝ፣ ትልቅ ሰርፕራይዝ ነው አለቻት። ምንድን ነው? እመኝ የሆነ ድምፅ
ዛሬ የመጨረሻ ነው፣ በእኔ በልጅስ ትደሰቻለሽ አለቻት። ሂጂልኝ ከዚህ በማለትም መጽሐፏን ማንበብ ጀመረች። ወይዘሮ ማርታ የምታሳየው እናት እንዴት እንደሆነ ለቤቷ ምን አይነት ክብር እንዳለ የምታሳይ መልካም ሴት ናት። አቶ ደረጀም እንደዛው። አቶ ደረጀ በአብጌል በጣም እየተናደደ ልጄ በጣም መጥፎ ሆነችብኝ ከየት እንደመጣች ባላቅም እያለ እያዘነ ይገኛል። ግን ደግሞ ምንም ማድረግ ስለማይችል አሁን ላይ ይበልጥ ከአብጌል ይልቅ የልቡን የሰበረው የዳጣ ሁኔታ ከናታን ጋር ያላት ግንኙነት ነው። የመጨረሻም ተናዶባታል። በሩን ሁሉንም ነገር ካዳመጠ በኋላ በሩን ከፍቶ በመግባትም ናታንና እንዲሁም ዳጣ የሚያደርጉትን ነገር በአይኑ አየ። እዚህ ቤት ለምን መጣ? ክላሳችን አንምጣ አልተባባልንም ወይ? ምክንያቱም ሰው ቢመጣ አስቸጋሪ ነው። ቅድም እትዬን እንዴት አጭበርብሬ እንዳለፍኩ ታውቃለህ። አሁን ደግሞ ስትለውም አባዬ በዛ ላይ ደረጀ እላይ ነው፣ ስለዚህ ሊመጣ ይችላል፣ እባክህ ውጣልኝ ስትለው ናታንም አንቺን ሳላይ መቀመጥ እኮ እኔ አልቻልኩም፣ ምን ላድርግ አላት። በዚህን ሰዓት እኔ ችግር ቢፈጠር የለውበትም እባክህ እያለችው እያለ ሁሉንም ነገር የሚያወሩትን አቶ ደረጀ ሰማ። በሩን ከፍቶ በመግባትም ያሉበት ሁኔታ ዳጣና ናታን ትልቅ ፍቅር ውስጥ እንደሆነም ተረዳ። አሁን ላይ በእርግጥ ዳጣን ስለ ሴት ልጆች አባቶች ሴት ልጅ መውለድ ይፈልጋሉ፣ ግን ደግሞ ከተወለደች በኋላ ጥቃት ታመጣለች የሚለው ስጋት ይሆንላል። ብዙ አባቶች ልጆቻቸውን ወንድ ቢሆኑላቸው ይመርጣሉ። ለምን ይመስልሻል ብሏት ነበረ። ለምንድን ስትለውም ወንድ ልጅ ጥቃት አያመጣም፣ ሴት ልጅ ግን ትደፈራለች፣ ብዙ ነገር ታመጣለች፣ አባቷንም ታሰድባለች ሲላትም ይኸውልህ አንድ ታሪክ ሰምቻለሁ እና ልጁን የደፈረበትን ሰውዬ መሽናውን ቆርጦ ባፉ ሲያበላው አለችው። ደረጀ አባባሉ እንደዛ ሳይሆን እንግዲህ ሴት ልጅ ተማግጥና ያልሆነ ሰው ጋር ከዱርዬ ጋር ከተለያዩ ወንዶች ጋር ትገናኝና ክብሩን ታወርድበታለች፣ ዝቅ ታደርግበታለች ነው አባባሉ። ዳጣ ነገሩን ለማስቀየስ የምታደርገው ጥረት ከባድ ነው እና በዚህን ሰዓት በእርግጥ ወይዘሮ ማርታንም አጭበርብራ ከዛ ክላስ በመውጣቷ ወይዘሮ ማርታ ነገሩን ሁሉ አውቃ እንዳላወቅም ፎጣ ነው ያልሽው ፎንቃዬ አለቻት። እትዬ ተመሳስሎብሽ ነው፣ እኔ ክድዬን እንደዛ አይነት ነገር ክርስቶስን እኔ አላቅም፣ አልወድም፣ አይመቸኝም ከመቼ ወዲህ እያለች ማጭበርበር ጀመረች። በዚህን ሰዓት ዝም ብላ ወይዘሮ ማርታ መመልከት ጀመረ ዳጣን። የዳጣ ሁኔታ እጅግ በጣም ናታንን ግራ አጋብቶት ነበረ።